ወደዚህ አሁን ምንድነው ፌንቴክስ ሲመጣ ይሄንን ፈቃድ የሚሰጡ ሰዎች እነማን ናቸው? በቁጥጥር ስር ሊውሉ አይገባም ወይ? ሊጠየቁ አይገባም ወይ? እነዚህ አጫፋሪዎች ሰይፉ በለው ማንም የሚያጫፍሩት ማለት ናቸው። ዛሬ ሁሉም ከደሙ ንጹህ ነኝ ለማለት ያፈገፍጋል። በከፍተኛ የሀብት ክሶች ላይ ችሎት ይገባሉ። ከዛስ ይከታተሉና ችሎት ላይ ለዳኞቹ ጉቦ ያቀባብላሉ። በቼክ ይሄ የተረጋገጠ ነው። ችሎቶቹን ሁሉ መናገር ይቻላል። ክቡር ጠቅላይ ሚኒስትር ለምን እውነቱን አይነግሩንም? ነገታቸው ጦርነቱን ማን ጀመረው? ለምን አይነግሩንም? እንደ ልደት ቤት ነበርኩ እሱማ አይሰራም ጌታቸው። ለምንድን ነው የሚቆመው? ላስፈጃቸዋቸው ሰዎች ነው የምትቆሙት? ለምንስ ዓላማ ሞቱ? ለምንስ አለቁ? በቤቷ ውስጥ ሆቴል ከፍታ በቤቷ ውስጥ የወሲብ ንግድ እያካሄደች የነበረች አንድ አርቲስት ከዚህ ከፌንቴክ ራሴን አገለልኩ ምናምን የሚዝቁትን ዝቃ የሚበሉትን በልታ በፓርላማ በትገቡ ይሻላችሁ። ዝም በል ወያኔ ነው ይሄ ምናምን ነው ያንን። ከዛ ስማ እንዳትገቡ የሚሏቸው ለካ ኢህአዴግ አደራጅቶ ያስገባቸው ወጣቶች ናቸው። አዳስ ካድሬዎች የትም ቦታ እንድትገቡና እያሉ ትላንትና ጠዋት መንግስትን በየቀኑ 1000 ሴቶች ሲደፈሩ ነበር ሲሉ የነበረው ለጁንታው መረጃና መሳሪያ ቀለብ መድኃኒት ሲልኩ የነበሩ ሰዎች ጋር ነው ስብሰባ የሚሄድ። እውነት ነው። ለአሸባሪ ድርጅት ተልከዋል፣ ለወያኔ ተልከዋል። የት ገባ ብሩ? አንደኛው እንግዲህ እነሱ አባል የነበረ ነው። ስለዚህ የት ገባ ይሄ ብር? ጉዳይ ሳይኖር ገብተህ ወሬ አቀባባይ ማመስለህ ከአንዱ አንዱ ጉቦ ስታቀባብል ምን ማለት ነው? በስም እናውቃችኋለን። በነገራችን ላይ ዝርዝራችሁ እጃችን ገብቷል። ምን ያክል ገንዘብ እንደምትከፍሉ እነማን እንደምትከፍሉ ክቡር ጠቅላይ ሚኒስትር ደጋግሞ ተናግረዋል። እሳቸው ወርደው አይደለም የሚያስፈጽሙት። የፍትህ ሚኒስትር ምንድን ነው የሚያደርገው? የሚመለከታቸው አካላት የዳኞች እና የጠበቆች ማህበር እነዚህን ሰዎች መከታተልና አደም ማስገዛት የለባቸውም? ወደ ፌንቴክስ ይዛወር ይሄ ሁሉ ህጋዊ ፈቃድ የሰጠው አካል በህግ መጠየቅ አለበት። እንደነዚህ መታሰር አለበት። ከበሉ በኋላ ከደሙ ንጹህ ነኝ አይሰራም። እነዚህም ሰዎች በህግ መጠየቅ አለባት። እቺ በተለይ ትውልዱን ያመከነች ነች። በጣም ዝም ብሎ እጽ አይደለም እኮ የሚሸጠው፣ አደገኛ ኮኬን እኮ የወሲብ ንግድ ይካሄድበት ነበር ቤቷ። ስለዚህ እቺም አርቲስት ነኝ ባይ መለቀቅ የለባትም። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ ራያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን። አሪያ እንዴት ነህ? ሰላም። ዛሬ እንግዲህ በርከት ያሉ ርዕሰ ጉዳዮችን ይዘን ቀርበናል። ወደዛ ከማለፋችን በፊት ግን በተመልካቾቻችን በፕሮግራማችን ላይ ያላቸውን አስተያየት መረጃዎችንም እንዲሁም ደግሞ እንዲሰራላችሁ የምትፈልጉትን ማንኛውንም ነገር ጥቆማ ልታደርሱ ትችላላችሁ። በ0993082062 ደግሞ አለው ከስርም በጽሁፍ ሄዳ 0993082062 የቴሌግራም ቻናላችን በጽሁፍ ብታደርሱልን እንግዲህ የሚመጥን ከሆነ መልሰን ለእናንተና ለሚመለከተው አካል የምናቀርብ መሆኑን ለማስታወስ ያህል እንወዳለን። እንግዲህ በርከት ያሉ አስተያየቶች በጣም ብዙዎቹ በነገራችን ላይ በቴሌግራም ቻናላችን ከደረሱን በታክሲ በጣም ብዙ ወገኖች ናቸው ገንዘብ የተበሉትና የተለያዩ ድርጅቶች ስም ሁሉ ተጠቅሷል። እስቲ የተወሰኑትን እንመልከታቸው። እሺ ማኔ ወው የተባለ እንግዲህ የኮድ ስሙ ነው። አሪያ እውነተኛ የቁርጥን ቀን ልጅ ነህ፣ በጣም አመሰግናለሁ። የፊንቴክ ጉዳይ ይገርማል። ህጋዊ ዘራፊዎቹ ከ1300 ሰለባዎች በላይ አጭበርብረው የሰበሰቡትን 1.5 ቢሊዮን ብር የታደረሱት ተከሰው የባንክ አካውንታቸው ውስጥ የተገኘው 5 ሚሊዮን ብር ብቻ ነው። በጥቂት ወራት ውስጥ ብሩን የት መሊና ወንደሪ ነው ወይስ ለአሸባሪዎች ልከውት ነው? ባንክ ውስጥ ከቢሊዮን ብር በላይ በጥቂት ጊዜ ውስጥ እንዲያወጡ እንዴት ተባበራቸው? ይሄ በጣም መፈተሽ ያለበት ትልቅ አስተያየት ነው። በጣም እውነት ነው። ለአሸባሪ ድርጅት ተልከዋል፣ ለወያኔ ተልከዋል። የት ገባ ብሩ? ከሌለ አንደኛው እንግዲህ እነሱ አባል የነበረ ነው። ስለዚህ የት ገባ ይሄ ብር? እኔ ገረመኝ የሰዎቹ ብቻ ሳይሆን ደግሞ የእንትኖችም ነው እንጂ ተጠርጥረው በማስታወቂያ በምናምን የተያዙ ሰዎችም ስለደረስ ራሱ ተገቢ ገንዘብ አልተገኘም 2 ሚሊዮን ብር ነው ምናምን የሚሉ ሀሳቦች ቀርበው ምንድነው የሚል ነገር አነጋጋሪ ሆኖ ነበር። ማህበራዊ በዚህ ጉዳይ ላይ ሄድበታል። ብዙ መረጃዎች አሉኝ። ሌላው አንደኛው ደግሞ አድማሱ አዲስ ዓለም የተባለ ተመልካች
አምባሳደርና ሌሎችንም የመንግስት ሆነ ሌሎች ባለስልጣናትንም እንግዲህ አምባሳደር ዲና ሙፍቲ ማለቱ ነው የመንግስትንም ሆነ ሌሎች ባለስልጣናትም በእውቀትም ሆነ ያለ አወቁ ሳያውቁ ለሰሩት ስራ ይጠየቃሉ። ምክንያቱም አለማወቅ ከተጠያቂነት ስለማያድን፣ ስለዚህ እኛ የምንፈልገው የህግ የበላይነት እንዲከበር ነውና እንዲከበርልን ብቻ ነው ይላል። በዚህ አጋጣሚ እንግዲህ ለክቡራን ተመልካቾቻችን መግለጽ የምንፈልገው ከባለፈው ሰኞ ፕሮግራም ከሰራም በኋላ ከማክሰኞ ጀምሮ ማክሰኞ ዕለት አንድ ከፍተኛ የብልጽግና ባለስልጣን አናገርኩኝና ሐሳቡ ትክክል ነው፣ ስለዚህ አምባሳደር ዲና ሙፍቲ ወጥተው መናገር አለባቸው በሚል በእኛ ሚዲያ ይሁን በሌላ ግን ለእኛ ሚዲያ ቃለ ምልልስ መስጠት አለባቸው በዚህ ጉዳይ ላይ እየተወራ ባለው ጉዳይ ላይ በሚል ተነጋግረን ከሳቸው ከአምባሳደር ዲና ሙፍቲ በላይ የሆኑ ማለት ነው ከማክሰኞ ዕለት ጀምሮ ዛሬ ስቱዲዮ ውስጥ ከገባንበት ጊዜ ድረስ የአምባሳደር ዲና ሙፍቲ ስልክ ዝግ ነው እና ሞክረናል። ክቡራን ተመልካቾቻችን ይሄን ለማድረግ ነው ምላሽ ቢሰጡበት ጥሩ ነው። ከዝምታ ጥሩ ነው እና ግን ምናውቀው ሐቁን ይሄንን መገኘት ምንድነው የሚለው በቀን 3-4 ጊዜ ነው እየደወልኩኝ ለማግኘት የሞከርኩት። ይሄንን 4 ቀን ላለፉት 4 ቀን እስከ ዛሬ ጠዋት ድረስ እንሞክራለን። እንግዲህ ይሄን ፕሮግራማችን ካዩንም እሳቸውም እንግዲህ ተመልክተው ለመመለስ ፈቃደኛ ከሆኑ አሁንም ቢመጡ ደስ ይለናል። ሌላው ቴድሮስ ማኑኤል የተባለ ተመልካች ደግሞ ሰላም አርያ እኛም በኤል አውቶ እህት ኩባንያ ታክሲዬ የዛሬ 6 ዓመት በላዳ ተሽከርካሪ ይለወጥላቸዋል ተብሎ ላዳ መኪኖችን አምክኑ ተብለን ታርጋና ሊብሬ መልሰን በተስፋ ስንጠብቅ 180 መኪና ላይ ያለ ማህበርተኛ ሊቀመንበር ለማህበሩ ሊቀመንበር ሰጥቶ አፉን አዘጋ። አሁን ደግሞ ያሳያችሁት 130 ሺህ ብራችሁን ተመላሽ እናደርጋለን አሉን። ምንፈልገው ብሩን ሳይሆን መኪናዎቹን ነውና ባካችሁ ድምጹን ነው ይላሉ። እንግዲህ እኛ ስንንጫጫ ለማህበሩ ሊቀመንበር ተሰጥቶ አፍ እንድንዘጋ ወይም ደግሞ በተደራጀ ሁኔታ መልእክታችን እንዳይደርስ ተደረገና ያሳያችሁት 130 ሺህ ብር ይመለሳል ብለውናል ይባላል። እንግዲህ የዛሬ 5 ዓመትና 6 ዓመት ያዛዙ 130 ሺህ ብር አሁን 130 ብር ሆኖ ወርዷል የመግዛት አቅሙና ይህንንም እንዲህ አይነት ነገሮች ተቶች አሉና በተለይ በዚህ ጉዳይ ላይ በጣም ተደጋጋሚ ሀሳቦችና መረጃዎች ጥቆማዎች ደርሰውናል። እስቲ ሰፋ አድርገን ይዘን ወደፊት እንመለሳለን። በጣም ብዙ ምለ የተደራጀ ሌብነት ነው ያለው። በጣም አደገኛ ወረራ ነው ይሄ። ህዝብን አድየተህ ህዝብን ዘርፈህ ያንተን ኪስ ለመሙላትና ያንተን ከርስ ለመሙላት መሄድ ምን እንደሆነ አላውቅም። ደግሞ ተሰልፈው ነው በቃ በየአቅጣጫው። በነገራችን ላይ አንድ ነገር ልንገርህ፣ ዘረፍከውም ትውልዱንም ማመከንከውም በተለያየ መንገድ ያው ነው። እጽ የሚባል ስም መልሶ እጽ እየሸጠ ወይም እየሸጠች ትውልዱ ከደነዘዘ በኋላ በቤቷ ውስጥ ሆቴል ከፍታ በቤቷ ውስጥ የወሲብ ንግድ እያካሄደች የነበረች አንድ አርቲስት ከዚህ ከፌንቴክ ራሴን አገለልኩ ምናምን የሚዝቁትን ዝቃ የሚበሉትን በልታ እነዚህን ኢትዮጵያውያን እንዲደዩ ካደረጉት ውስጥ አንዷ እሷ ነች። ዛሬ ደግሞ ትላንት ጠዋት ጉዷን ተግባሯን ሸፍና ይሄንን ነገር ደግሞ ባገኙት አጋጣሚ ህዝብን ለመዝረፍ የማይሄዱበት የማይሮጡበት ነገር የለም። ከበሉ በኋላ ከደሙ ንጹህ ነኝ አይሰራም። እነዚህም ሰዎች በህግ መጠየቅ አለባት። እቺ በተለይ ትውልዱን ያመከነች ነች። በጣም ዝም ብሎ እጽ አይደለም እኮ የሚሸጠው፣ አደገኛ ኮኬን እኮ የወሲብ ንግድ ይካሄድበት ነበር ቤቷ። ስለዚህ እችም አርቲስት ነኝ ባይ መለቀቅ የለባትም። መልካም። ሌላ ደግሞ ዴቭ የተባለ ተመልካቻችን ሰላም አርያና ሮቤላል ሰላም ለእናንተ ይሁን። ወደ ጉዳይ ስገባ ሰሞኑን አየሩን ያዘው የፊንቴክ ጉዳይ ነው። ፊንቴክ ግለሰቦች ያቋቋሙት የልምነት ተቋም ነው እንበል። በመንግስት በማስታወቂያ ቴሌ በርካታ ህዝባችን የሸጠውን ሼር ቴሌ ያተርፋል ተብሎ የከፈሉ ሰዎች ግን ምንም እስካሁን ድረስ መረጃ የለም። ምንም ነገር የሚያየነው ነገር የለም። ይህ ነገር በተደጋጋሚ ተነስቷል እና በዚህ ጉዳይ ላይ ምንድነው መንግስት ስሙ በዚህ መልኩ ከመቆሸሹ በፊት የሚመለከተውን ተቋም ማለትም ወይዘሮ ፍሬህይወትን ሚዲያችሁ ይህንን የህዝብ ጥያቄ እንዲያቀርብልን ጥቆማ ለመስጠት ነው። ዴቭ ነኝ ይላል ከሜክሲኮ። ይሄ ነገር በጣም በተደጋጋሚ ያሳስባል። እንግዲህ ስልካቸው አለኝ ሚኒስትሯ፣ ደውለን እንጠይቃለን ተመልካቾቻችን። በጣም ብዙ ተመልካች ነው ቀርቧል። ከምን ደረሰ? ወይዘሮ ፍሬህይወት እንግዲህ መልስ ካሉት ቢሰጡ። ለምን ለብዙ ሚዲያ ሲናገሩ ግልጽ ናቸው። ሲናገሩ ያለው መግለጫ ሲሰጡ በዚህ ጉዳይ ላይ ለቴሌኮሙኒኬሽን አክሲዮን የገዛን ሰዎች ገንዘባችን የተደረሰ ነው የሚሉት። ወይዘሮ ፍሬህይወት መልስ ካሉት እንደውላለን፣ እንደሚያስተናግዱ እናምናለን። ሌላው በዚህ አጋጣሚ እንግዲህ ሮቤል ከደሴ ከተለያዩ ቦታዎች እንድንዘግብላቸው የሚጠይቁን እንትኖች አሉ።
አናግሩልን ምናምን። የኛ ወሰን እንግዲህ ገደብ አለው። ስቱዲዮ ተከራይተን ነው የምንሰራው። ካሜራ የለንም መንቀሳቀሻ ምናምን እና አሁን ስለ ችግር ለማውራት አይደለም። ቢኖረን በየቀኑ ብንሰራ ደስ ይለን ነበር። በየቦታው እየደረስን የመረጃ እጥረት ችግር የለም። በነገራችን ላይ በየቀኑ ፕሮግራሞችን መስራት ይቻል ነበርና የሚገድቡ ነገሮች ስላሉ ነው። በነገራችን ላይ በዚህ አጋጣሚ ድጋፍ አድርጉ የምንለው እንዲህ አይነት ነገሮች ተቀርፈው ለእናንተ ተከታታይና እንደዚህ ወጥ የሆኑ መረጃዎችን ለማድረስ ስለሆነ በዚሁ አጋጣሚ ቻናላችንን ድጋፍ አድርጉ። አመት ባለም ሰው ነው ከወዲሁ እንኳን ደረሳችሁ ማለት ትችላላችሁ። አመት ባለ ምናምን ሳይሆን ካሜራ የሚገዛልን ኢትዮጵያ የለም እንዴ? ለጨዋታው ነው አደረሳችሁ። ቆይ ገባኝ። ግን ካሜራ የሚገዛልን ኢትዮጵያ የለም እንዴ? አይጠፋም። እንግዲህ እንፈልጋለን። ከሌቦቹ አንፈልግም። የኛ አድናቂ ማለት ነው። እንግዲህ ተደራጅተውም ሆነ ተነጥለው ድጋፍ ያርጉ። እንደዛ ቢኖረን ኖሮ ክቡራን ተመልካቾቻችን የምንፈልግ የምትጠይቁንን ቦታ እየሄድን ለማናገር ዝግጁ ነበርን። ግን በዚህ አጋጣሚ በቃ በሳምንት የተወሰነ ፕሮግራም ለመስራት የተገደድነው በዚህ ነው። ሞገስ ገበየሁ የሚል ተመልካቻችን ነው። የዘወትር ተመልካቻችሁ ነኝ። ለህዝብ የቆማችሁ ስለሆነ እጅግ በጣም አድርጌ ያመሰግናለሁ ይላል። ወቅታዊ የሆነ ጉዳይ ነው። ጅቡቲ ላይ የቆምነው በቀላሉ ከ30 እስከ 45 ቀን ሞልቶናል ይላል። አሽከርካሪ ነው። እዛ ከቆምን 30 45 ቀን ሆኖናል። ኤምባሲውም ምንም መፍትሄ አላበጀልንም። ክፍለ ሀገር ነዳጅ ተከልክሏል፣ መጫን የሚችሉ መኪኖች የሉም ተብሎ የሚል መመሪያ እየተነገረን ያለው እኛ ከገባን በኋላ ነው ክልከላ የመጣው። ወደዛ ወደ ክፍለ ሀገር ባንጭን እንኳን ወደ አዲስ አበባ ጭነን እንድንገባ ብንጠይቅም ቴሌብር ይዞታል ተብለን መፍትሄ አተናል። ገንዘባችንንም ጨርሰናል። እየተጎላላን ያለ ነውና እባካችሁ ወር ከ15 ቀን ሆኖናል። ይህን መልእክት እንዳታልፉት ለሚመለከተው አካል አድርሱልን ብሏል። ሰው ወጥቶ እንግዲህ ከ30 እስከ 45 ቀን እየተጎላላን ነው እያሉ ነው። የሚመለከተው አካል እንግዲህ ከዚህ ከነዳጅ ጋር በተያያዘ ሀሳባችንን እናድርስ ብዬ ነው። በካሬ 80 ሺህ ብር ብቻ በነፋሻዋማና በውቢቷ ቦሌ ላይ የቤት ባለቤት መሆን እንደሚችሉ ያውቃሉ? ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ የሚገኘውን ሳይታችንን ገንብተን ሸጠን መጨረሳችን ይታወቃል። አሁን ደግሞ በቦሌ ጃፓን እና ወሎ ሰፈር እየገነባን ያለነውን ከባለ 1 እስከ ባለ 3 መኝታ ቤቶች ላይ ቀድመው ለሚመጡ ለተወሰኑ ደንበኞች ብቻ በካሬ 80 ሺህ ብር እንደምንሸጥ ስናበስሮ በደስታ ነው። እንዲሁም የንግድ ማዕከል በሆነችው ፒያሳ አድዋ 00 ፊት ለፊት በ1 ዓመት ተኩል የምናስረክባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ2.6 ሚሊዮን ብር አጠቃላይ ክፍያ ወይንም በ900 ሺህ ብር ቅድመ ክፍያ የራስዎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት። ሮቤል እንግዲህ በቀደም ዕለት በአንድ ቀን ልዩነት 2 አሳዛኝና አስከፊ አደጋዎች፣ ዘግናኝ አደጋዎች ደርሰዋል። አንደኛው ኮተቤ ነው። በጣም ከመጠን በላይ የጫነ መኪና የተሰራውን ግንብ አፍርሶ ወደ ታችኛው ተወርሮ 18 ሰው ነው የሞተው። ይሄ እንግዲህ የተባበሩት አደባባይ ጋር ነው። በጣም የሚዘገንን ነው። ይሄ ጠዋት ላይ ነው። ፍሬን የበጠሰ አውቶቡስ ከላይ ሲመጣ እዚህ ፒካፕ ላይ ይወጣል። የፒካፑ ሹፌር አገጩ ነው የተጎዳው። እሱ የወጣበት መኪና አንበሳ አውቶቡስም እሱ የሚወጡባቸው እነዚህ ቪትስ እና ሌሎችም መኪኖች ነበሩ። በነገራችን ላይ ባል፣ ሚስት፣ ልጅ ሞተዋል። በጣም የሚዘገንን ነው። እዚህ መኪና ውስጥ የነበሩት ሰዎች እንግዲህ ልጃቸውን ወደ ትምህርት ቤት ለማድረስ እንደወጣ መቅረት ሆኗልና ይህ እንግዲህ ፍሬን የተበጠሰበት መኪና መቼም ምን ማለት እንደሚቻል አላውቅም። ግን ተመልከት፣ በዛን ዕለት አባት እናት ልጅ በሞቱበት ዕለት ሴኖትራክ ሄዶ ባቡር ሲገጭ ቀኑ ሙሉ ነው ያለው። ይሄ ደግሞ የሚገርም ነው። ቀኑ ሙሉ ነው ያለው። እንዲህ አረባካችሁ የሚመለከተው አካል እነዚህ ሴኖትራክ ሹፌሮችን እንዴት አደብ ማስገዛት እንደሚቻል አላውቅም። አንደኛ በጣም ወጣቶች ናቸው። ሁለተኛ እድሜያቸው በፊት አየ መንጃ አንድ ሚኒስትር ናቸው አለ ይሄንን አሰራር የፈለከውን 3ኛም 4ኛም 5ኛም እንድታወጣ በፊት አየ ደረጃውን ጠብቀ ስለሆነ ከባድ መኪና የሚያሽከረክሩ ሰዎች ባለትዳሮች ኃላፊነት የሚሰማቸው ናቸው። እነዚህ ኃላፊነት እንደማይሰማው የምታውቀው ባቡር ሲያልፍ እንዴት ነው ገጭተው እንደዚህ የምትሄደው? ተጎዱ ሰዎች እዚህ ጋር የነበሩት እንዴ! አረ የህግ ያለ ሬ ስርዓት አለ። ሴኖትራኮች በህዝቡን ጨረሱት። አንዱ ምን ብሎ አሳቀኝ መሰለ፣ ቀይ ሽብር ተብለዋል አለ። ባገኙት ነው ቢገሉት። እንዴ ምንድን ነው መፍትሄው? አንደኛ ሰው ገባ ማሰቢያ ጭንቅላት ተሰጥቷል። መኪናውን ከፍጥነት በላይ የምታሽከረክረው ከሆነ አደጋ ይከተላል።
ከዛ በኋላ በእግዚአብሔር ልታማረር ነው። እግዚአብሔር እዚህ ጋር ምንም መግባት የለበትም። ፈጣሪ እዚህ ጋር ማስገባት የለብህም። እሺ ያኛ ውስጥ ድርጊት ተከሰተ። ሁለተኛ አንበሳ አውቶቡስ ሆነ ሌሎች መኪኖች ለምንድን ነው ቼክ የማይደረጉት? ፍሬን እስኪበጠስ ሰው እስኪያልቅ ያኛውስ መኪና ሁሉ ሰው ጭኖ 18 ሰው እንግዲህ ፍሬን እምቢ ብሎት ሊሆን ይችላል፣ አላውቅም። የእሱንም አላረጋገጥኩም። እነዚህን ግን መኪኖች አይቻለሁ እና ህዝብ እያለቀ ነው በመኪና አደጋ። የዛሬ ስንት ዓመት አሜሪካን እያለሁ ኢትዮጵያ በትራፊክ አደጋ በሰው መሞት አንደኛ ሆናለች ከዓለም። ሁለተኛ አንድ ኤዥያ ውስጥ ያለ ሀገር ነው። ኢትዮጵያ በሌላ ነገር በአባይ ግድብ በአትሌቲክስ በምናምን መታወቅ ሲገባት በመኪና አደጋ አይዘገንንም እንዴ? እንዴ በሺ የሚቆጠር ሰው እኮ ነው እያለቀ ያለው። ሰሞኑን ሰምተሃል? አውቶቡስና ምናምን ወደ ክፍለ ሀገር ሄዱ የነበሩ ብዙ ሰው ነው ያለቀው። እና ምንድን ነው ይሄ ነገር መጨረሻው? መቼ ነው መፍትሄ የሚመጣው? ስንት ሰው እስኪያልቅ ነው? መንገድ ትራንስፖርትስ በዚህ ጉዳይ ላይ ምን ይላል? እና አንድ ሰሞን ጥሩ ነገር ተጀምሮ ቀረ፣ ድጋሚ እንዲፈተኑ የሚል ነገር ላይሰንስ አንዱ እውነት ይሁን ውሸት አላውቅም። ሮቤል ቤት ድረስ ይመጣልሃል አሉ ላይሰንስ የታወቀ ነው። አዎ ይሄ የታወቀ አሰራር ነው። የታወቀ አሰራር ነው ስትለው እኮ ህጋዊ ያረከው በቃ ማለት የታወቀ ነው ስለ በህብረተሰቡ ዘንድ ይታወቃል። እሱማ ህጋዊ ህገወጥ መሆኑማ ይታወቃል። ህብረተሰቡ ምንም ሳትማር እንደዚህ አይነት ነገሮች እንደሚመጡለት ይታወቃል። ምንም ሳትማር ታዲያ ያን ብዙዎቹ የብዙ ችግር እኮ ይሄ ነው እኮ ሳይማሩ መንጃ ፈቃድ ማውጣታቸው እኮ ነው። ለፈተናም እኮ ለዝም ብሎ ትምህርቱንም እኮ ትምህርት ቤቱንም ከፍለው ለፈተና ዝም ብሎ የሚቀመጡ አሉ። ይሄ እኮ ህገወጥ መሳሪያ እንደመስጠት እኮ ነው። ህገወጥ መሳሪያ ሰጠህ ግደል እንደማለት ነው። ተማሩ ሲባልም እኮ ለመዝገባ ለፎርሙላ ሄዶ ይመዘገባሉ እንጂ ፈተናውን ወራውላ ተፈተንከው አለ ሁሉ አይሰራም። እሱ ብዙ ነገሮች አሉ። እንዲህ አይነት ነገሮች ናቸው መስተካከል ያለባቸው ከሙስና በጸዳው ሁኔታ። በነገራችን ላይ መንጃ ፈቃድ ቤቱ ድረስ ይመጣለትም ሆነ ሳይማር የሚያወጣ ሰው እኮ ራሱን ለመግደል ፈቃደኛ ነው። እሱ ራሱን ይግደል ብቻውን እኮ ከሆነ ግን ምን መሰለ ሌሎች ሰዎችን ይዘው አደጋው ነገር ነው። ሁለተኛ መኪኖቻቸውን አንበሳ አውቶቡስ በየዓመቱ ይሄ ምንድነው ይመረመራሉ አይደል? መኪኖች ይመረመራሉ። ይሄ መኪና ቢመረመር እንደዚህ አይነት አደጋ እንዴት ይፈጥራል ነው? ወይስ በአንድ ቀን ሊከሰትም ይችላል ፍሬም በጥስ ምናምን የቴክኒክ ነገር። ይሄ ግን ምንድነው? ይሄ አሁን ይሄን ምን ትለዋል? እንዴ ምንድነው የምትለው? አሁን ይሄ እንደውም እዚህ ባይኔ ከአምሮ ጋር አብረን እየሄድን አምሮ እየነዳ መኪና እኛ ቆም ባቡሩ ሲመጣ አንዱ አይገባ መሰለ ቪትስ ከዛ ማን መሰለ ፍሬን ያዘው ይሄ ባቡሩ ባይኔ ያው አምሮ አለ ፍሬን የያዘው ባቡሩ ነው እንዴ። አሁን ይኸውልህ እኔ ህንድ አይቻለሁኝ አሜሪካን አይቻለሁ። በተለይ እነዚህ ኤክስፕረስ የሚባሉት የሚበራው የእንትንም ቢሆን ይሄ ምድር ለምድር የሚሄደውን በጣም ይበራል። እነሱ ቢያገኙ ምን ሊያደርጉ ነው? ያን መኪና ምንድን ነው የሚያደርጉት? አስበው ከነሰው እንደዚህ አይነት ባቡር በመጀመሪያ ጥናትም አልተደረገበትም። ይሄ የባቡር አሰራሩ ችግር አለ። ከመሬት ስር ነበር መሆን የነበረበት። እንደውም ይሄንን ባቡር ሁሉ ሊነሳ ነው የሚል ነገር ነበር። ቢነሳ ጥሩ ነው። በተለይ ይሄ እስከ ኤምሲ መንገድ ያለው በጣም ጧት ያለው ክራውድ ሊነግር አልችልም እና ብሎ ነበር። እንግዲህ የሚሆነው ነገር በዚህ ጉዳይ ላይ ባካችሁ የሚመለከታቸው አካሎች አንድ መፍትሄ ይስጡበት። በተለይ እነዚህ ሴኖትራክ ሹፌሮች በጣም ህዝብ እየጨረሱ ነው። የብሔራዊ ቡድናችን እንግዲህ አሸንፏል፣ በድል ተመልሷል። በአሰልጣኝ ዮሐንስ ሳሌ እየተመራና እሳቸውም ጋዜጣዊ መግለጫ ሰጥተዋል። እሱን ነገር እንዴት አገኘው? እዚህ ላይ ስክሪን ላይ የምናየው ደግሞ ጽሁፍ አለ፣ የመኳንንት በሬ ጽሁፍ ስለሱ እና እሷን ነገር ላስቀድማት ወይስ ሀሳብ ትሰጣለህ? ሮቤል እኔ የምልህ ይህ ሰውዬ ምን እንደሚናገርም የሚያውቀው አይመስለኝም። በመጀመሪያ ደረጃ ኢትዮጵያ ማጣሪያ ነው የተጫወተችው። ሳውሜቶ ምን ያክል ህዝብ አላት ቁጥር በየ ጉግል አረኩት ሳረገው ገምት እስቲ ስንት ህዝብ ያላት ይመስላል? እኔ አገሪቷ ራሱ አዲስ ስለሆነች ብዙ ምንም አላውቃት። 220,372 ህዝብ። ሶማሊላንድ ትበልጣለች። 20,000 ፈረንሳይ በልጠው ሶማሊላንድ ነው በጣም ታውቃለች። ወረዳ ፈረንሳይ የአንድ ወረዳ እኮ ህዝብ ማለት ነው። እሺ 120 ሚሊዮን ነን እኛ። ይሄ አሁን አንድ ወረዳ አሸነፍ ውጤቱን ለማጣጣል አይደለም። ስፖርት ቤተሰቦች ወይም ኢትዮጵያውያን
አንድ 220 ሺህ ያላት ሀገር ህዝብ ያላት ከ120 ሚሊዮን ጋር ተጫውተህ የማጣሪያ አሸነፍክ። ይህንን ድል የሚያስኮፍስም የሚያሳብጥም አይደለም። ኤርትራ ከ19 ዓመት በኋላ ከ20 ዓመት በኋላ የአፍሪካ ዋንጫ ማጣሪያ ውስጥ ነበረች፣ ገብታለች። ምን ያስፈነጠዛል? እና ሰውነት ቢሻውም እንደዚህ አላለም እኮ አሰልጣኝ ሰውነት ቢሻው ከ31 ዓመት በኋላ ለአፍሪካ ዋንጫ አሳልፎ ዮሐንስ ሳሌ ረሰውን ይሰባል። አንድ አሁን ቆይ ልንገርህ፣ ጣሊያን ለሶስተኛ ጊዜ ከዓለም ዋንጫ ውድድር ውጭ ሆነች። ነገ ሽንፈት ሲመጣ ዮሐንስ ሳሌ ምን እንደሚል ልንገርህ። ጣሊያንም እኮ ከእንትን ውጭ ሆናለች። ለምን 7-1 ሲሸነፍ ቡድኑ እሱ የያዘው ብሔራዊ ቡድን ያለው ምንድን ነው? ብራዚልም 7-1 ተሸንፏል። አሁንም ትዕግስት ይደረግ። ብዙ ጊዜ የሚናገራት ነገር አለች። እኔ ወታደር ልጅ ነኝ። የወታደር ልጅ አገሩን አይክድም። አንተ ክደህ ነው የሄድከው። አገሪቱ የሰጠችን ማሊያ አደራ ኬንያ ላይ የኢትዮጵያ ብሔራዊ ቡድን ተጫዋች ሆነ ጠፋ። አገሪቱን ጥለህ የወታደር ልጅ ነኝ አትበል። አገሬን ላገለግል ነው የመጣሁት። 500 ሺህ ብር ነው የሚከፈለው። በነፃ አይደለም የምታገለግለው። አገር በመጀመሪያ ደረጃ የፌዴሬሽኑ ጥፋት ልንገር፣ አገር የካደ ሰው የኢትዮጵያን 120 ሚሊዮን ህዝብ እንዲወክል በአሰልጣኝነት መመደብ አልነበረበትም። ከዛስ አንዳንድ ጋዜጠኞች አሉ ምንድነው የሚደሰቱ ምናምን። መኳንንት በሬ ጥሩ አድርጎ መልሶለታል። እቺ የሱ ጽሁፍ አለች ተመልካቾቻችን ያንባቱ ጋዜጠኛ መኳንንት በሬ የጻፈ ጽሁፍና እንድንሸነፍ የሚፈልጉ አሉ ይላል። የእሳቸውን የአሰልጣኙን ንግግር ነው እንደርስ የተጠቀመውና እኔ እስከማውቀው የኢትዮጵያ ብሔራዊ ቡድን እንዲሸነፍ የሚፈልግ ጋዜጠኛ የለም። ይህ አሰልጣኝ ያሉት ጋዜጠኛ ካለ አወግዛለሁ። እስከማውቀው ሁሉም ጋዜጠኞች የኢትዮጵያ ብሔራዊ ቡድን ተሽሎ እንዲታይ ብቻ ነው ፍላጎቱ። ችግሩ ገንቢ የእግር ኳስ ሀሳብን እንደ መጥፎ አጀንዳ የሚቆጠርበት ሀገር ውስጥ መሆናችን ነው። አንድ ነገር የማውቀው ግን ሁሉም የኢትዮጵያ የስፖርት ጋዜጠኛ የኢትዮጵያ ብሔራዊ ቡድን እንዲያድግ በሀሳብ የተሻለ ሆኖ እንዲቀርብ ያንን ደግሞ እንዲደጋግም ይፈልጋል። እነ ጋርዲዮላ ገንቢ ሀሳብ የሚያነሱ ጋዜጠኞችን የኔ ምክትል መሆን ትፈልጋለህ ብለው ሲጠይቁ እኛ በድንጋይ እናባረዋለን። የተሻለ ቡድን የሚገነባው በተሻለ ሀሳብ በመሆኑ የተሻለ ሀሳብ አንጥላ። አንድ ነገር ማረጋገጠው ግን አንድም ጋዜጠኛ ኢትዮጵያ እንድትሸነፍ አይፈልግም። ለሁሉም ድል ለዋሊያው ይላል። በጣም ቆንጆ መልዕክት የጻፈውና እንዴት ጋዜጠኞች ይፈልጋሉ? ለምን ተቻለው ነው? እዚህ ጋር ከስር ከሱ ከመኳንንት ጽሁፍ ስር መኮንን ሙሉ የሚባል እንደዚህ ያለ ጋዜጣዊ መግለጫውን ሰምቼዋለሁ። ከአንድ ብሔራዊ ቡድን አሰልጣኝ የማይጠበቅ ጋዜጣዊ መግለጫና ስም ማጥፋት ነው። እንዴት ኢትዮጵያዊ ሆኖ ብሔራዊ ቡድን ሲያሸንፍ የሚከፋው ጋዜጠኛ ይኖራል? ይህ ሊታረም ይገባል። ይቅርታ ማለት አለባቸው አሰልጣኝ። ለምን ይናገሩኛል ስለሆነ እንኳን እሱ ሌላ የሚተች የለን። ከዚህ ቤት የነበሩት አሰልጣኞች እኮ ተተችተዋል በጣም። ምንድነው የትኛው ውጤቱስ ነው? ይሄ ለማጣሪያ ስላለፈ ገና እኮ ውድድር እኮ ይጠብቀዋል ምድብ ማጣሪያ ውስጥ። ከዛ በኋላ ግን ሰበብ መፍጠር የለበትም። ወደ ሌላ ሀሳብ እንግባን። ምርጫ ቦርድ አንድ መግለጫ አወጥቷል ትናንትና። ግን ከሱ በፊት ከሱ ጋር የተያዘ አንድ መልዕክት ነበር ጫጭር ከምርጫ ጋር የተያዘ ሷል አስቀድማትና ቤዛ የተባለች ተመልካች ሴት እንግዲህ ወንድ እንጃ ባለፈው ሰነሳ ነው የመታወቂያ ጋር በተያዘ ነው። አዲስ አበባ ደግሞ መታወቂያ ለማደስ ለጊዜው የሚሰጠው ወረቀት አለ። በሱ ይሄ ጊዜያዊ መታወቂያ ማለት ነው። በሱ መምረጥ አይቻልም እያሉን ነው። ለምን? ለምሳሌ እኔ ተመልሼ ነበር። የግድ በፋይዳ ብቻ ተብሎ ነው የመረጥኩት። ፒያሳ ወይም ደግሞ ሰባራ ባቡር ሾላ ሰፈር ያለው የምርጫ መመዝገቢያ ቦታ እንዲህ አይነት ነገር ገጥሞኛል። አሪያ ይህን ነገር አጣራለን። የቀበሌ የሚሰጠው ጊዜያዊ መታወቂያ አይሰራም ወይ? ማረጋገጫ እስከወደ ድረስ እንዴት ምርጫ ካርድ እንከለከላለን የሚል ሀሳብ አቅርበዋል። እንዲህ አይነት ነገሮች ተደጋጋሚ ሀሳብ ቀርበዋል። እንግዲህ ምርጫ ቦርድ በዚህ ላይ ማብራሪያ መታወቂያ የሚሰጠው እንግዲህ ነዋሪነት ተረጋግጦ ነው አይደል? ዋናው እስኪኖር ድረስ። ስለዚህ ጊዜያዊ ከተሰጠ የመምረጥ መብት አለ። በዛ መልክ መታየት አለበት ለማለት ያህል ነው። ከዚህ ጋር ተያይዞ ግን የኢትዮጵያ ምርጫ ቦርድ በመራጮች የምዝገባ ሂደት ወቅት ቤት ለቤት በመሄድ ካርድ ውሰዱ ከሚሉ አንስቶ ማህበራዊ አገልግሎት ማግኘት እንዲሁም ደግሞ ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከማድረስ ያሉ ተግባራት እየተፈጸሙ ነውና ይህ በአስቸኳይ ሊቆም ይገባል የሚል ማስጠንቀቂያ ትናንትና ሰጥቷል። ቦርዱ ትናንት መጋቢት 24 እንግዲህ ባወጣው መግለጫ ላይ በሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሂደት የህግ ጥሰት ማስተዋሉና የእርምት እርምጃ የማይወሰድ ከሆነ ችግሩ በተስተዋለባቸው የምርጫ ክልሎችና ጣቢያዎች ምርጫ እንደካሄድ እስከማድረግ ድረስ ይህ ውሳኔ እንድላስተላልፍ
እችላለሁ ብሏል። እንደዚሁም በደረሰን ጥቆማ መሰረት ለክልል መንግስታትና ለሁለቱ የከተማ መስተዳድሮች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡና በመራጭነት መመዝገብን እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲታቀቡ የጽሁፍ ማስጠንቀቂያ ሰጥቻለሁም ብሏል። የትኛውም አካል ህግን በመጣስ በየቤቱ በመሄድ ተመዝገቡ ማለትና በየመስሪያ ቤቱ ለመራጭነት እንዲመዘገቡ ማስገደድ አይቻልም ያለው ምርጫ ቦርድ የመራጭነት ካርድ ካልወሰዳችሁ ደሞዝ ይቆረጣል ማለትና ማስፈራራት ህገወጥ ድርጊት ነው ሲል አውግዟል። እንግዲህ ይሄ በእርግጥ እንግዲህ ምርጫ ቦርድ ያለ ምንም ምክንያት አላቀረበውም። እንዲህ አይነት መረጃዎች ደርሰውትና አጣርቶ የወሰደው እርምጃ መሆኑን ነው እንግዲህ የገለጸልን። ስለዚህ እንዲህ አይነት ነገሮች ካድሬዎች፣ እነዚህ የመንደር ጥቃቅን ካድሬዎች ብዙ ጊዜ ችግር የሚፈጥሩት እንዲህ አይነት ነገር ስለሆነ አለ የቤት ለቤት እየሄዱ አንኳኩ ምርጫ ካርድ ወጣችሁ ምናምን ህዝቡ እኮ ያውቃል መብቱ ቀስቃሽ አያስፈልገውም። ስለዚህ እንዲህ አይነት ነገር የሚደርሱ ማስጨነቆች አሉ ህጉ አይፈቅድም አይደለም። ስለዚህ ይሄ ይቁም ነው። ስለዚህ እንዲህ አይነት ነገሮችን እንግዲህ የሚመለከተው አካል በፍጥነት ቢያስቆምና ህብረተሰቡን ባያማርር ደስተኛ ሆኖ ሰው ይመርጥ የተሻለ ነው ብለን ነው የምናስበው። ስለ ምርጫ ከነሳን እንግዲህ የአሁኑ ምርጫ 7ኛው ምርጫ ሊካሄድ ነው። እንግዲህ ጥቂት ጊዜ ቀርቶታል። የአውርጭኑ ምርጫ ደግሞ ካስታወስን በኢትዮጵያ ታሪክ ውስጥ ትልቅ ስፍራ የሚሰጠው ምርጫ 97ን ማስታወስ ግድ ይላልና በወቅቱ ያኔ የኢህአዴግ ከፍተኛ ባለስልጣን የነበሩት አቶ ኤርሚያስ ለገሰ የተናገሩት አንድ ቪዲዮ አለ። እሱም አንተ አልካቸው እንዴ? ያው እንደዛ ነው የሚባለው። እንግዲህ ያው በተረጋጋ አንተን አሁን ጋዜጠኛ ነው። አሁን ጋዜጠኛ ነው እንግዲህ ተንታኝ ነው። ሁለተኛ አንተን ይሏል ነው የቀድሞ የነበሩት በሚለው አሁን የፖለቲካ ተንታኝ ወይም ደግሞ አክቲቪስት ጋዜጠኛም ልንለው እንችላለን። ያነሳቸው ሀሳቦች አሉ። በጣም አዎ፣ እኔም ደግሞ ሀሳብ የምሰጥበት ነገር አለ። ኤርሚያስን የምጠይቀው ጥያቄ አለ። እንደዚህ አለ። በጣም ጥሩ ሀሳብ ነው ያነሳው። አቶ ኩማ ተወዳደረ። አዘሴም ታይም ወይዘሮ አስቴር ማሞም ተወዳደረች። አስቴር ማሞም ውጭ ሀገር ነው ያለችው መሰለኝ። እሷ ደግሞ የሴቶች ጉዳይ ምናምን ሚኒስትር ነበረች። ወጣቶች ናት። ሁለቱም ተወዳደሩ። እንግዲህ ተመልካቾች ልብ ብላችሁ ስሙ። አስቴር ማሞ በወቅቱ ኩማ ደግሞ ተወዳደሩ ለምርጫ። ምንድን ነው እየተካሄደ የነበረው በኢህአዴግ በኩል? በእርግጠኝነት ወይዘሮ አስቴርም ወይ ኩማ ከሁለት አንዱ ነው የሚሆኑት። ያን ከንቲባ አዜብ መስፍን እና ስብሃት እየሮጡ መጥተው ከንቲባ መሆን ያለባት አስቴር ናት አሉ። ሰማላችሁ? ሲያዙ ስለ አዜብ የምናወራው በምክንያት ነው። ስብሃትም የምናወራው በምክንያት ነው። እዛ ውስጥ እነዚህ ሰዎች ፈላጭ ቆራጭ ነበሩ። ይሄ የሎንግ ስቶሪ ነው። በጣም አስቂኝ ስቶሪ ነው፣ ግን አሳጠረኝ። በወቅቱ ምርጫ ሲካሄድ ኢህአዴግ እንደ ኢህአዴግ ወሰነው። ሆዴሎች ደግሞ ኩማን ላኩት፣ አስቴርን ላኩት ለከንቲባነት። እነዚህ ስራ አስፈጻሚ ስለሆኑ ማለት ነው። ኢህአዴግ ሁለቱም ሚኒስትሮች ናቸው። ከዛ እንትና እየሮጠ መጣ አቶ ስብሃት። እኛ ቢሮ ስብሃት ነጋ በጣም አደገኛ ሰው ነው። ባይዘው ስብሃት በጣም መሰሪ። ኤርሚያስ አሁን ነው እንዲያወቀው መሰሪነቱን። እንዴ በጣም ትክክል ነህ እንዴ ኤርሚያስ። አንድ ነገር ልንገርህ፣ እንትና ሱራፌል ያ የገደሉት ዘፋኝ በጣም የሚገርም ነገር የዛሬ ወር ይሆነዋል። ድምፀ ወያኔ እኮ የሱራፌልን ታሪክ አመጣው። በጣም እኮ ነው የሚገርም። በምናውቀው ነው አስገልብጦት ቀይሮት። አይ አይደለም፣ ያችን ታሪክ አላነሳትም። እቺ የመጨረሻዋን ካሴት አሟሟቱን በጭራሽ በፊት በረሃ እያለ የዘፈነውን ዘፈን ምናልባት የሚገርም ነገር በዙም እንትና አስገብተዋት ነበር ባለቤቱን ታስታውስ እንደሆነ እኮ ለማግኘት ሞክረን አገኘኋት። ስለ ሀገር አገኘኋት። እኔ ነኝ ያወራኋት የምሰራበት አንድ ባንክ እንጂ ምንድን ያለችው ቲቪ ስለ ሀገር ምናምን ለማውራት ነው ፈልጋ ያው እንትን አላለችም። እሷ ከውስጤ እንትኑ አልወጣም ምናምን ባነሳው ቁጥር ብዙ ነገር መረበሽ ስለምፈልግ በቀደም ግን ስትናገር አየኋትና እንደዚህ ሞቶ ምናምን አይ እንደቆራረጡባት ሀሳቡ ያስታውቃል። እና ይሄንን ሁሉ ያመጣሁት ቆይ እሱን እንመጣበታለን በሌላ ፕሮግራም። እና ኤርሚ ልንገርህ መንደላይ ብሎ ዘፍኗል ሱራፌል። መንደላይ ማለት ሁለት ምላስ ያለው እባብ ነው። ጥቁር ነው። ኤርትራ ቆላማ ውስጥ ነው የሚገኘው ይሄ እባብ። አንዴ ከነደፈ ዊዝን ሰከንድ ትሞታለህ። መርዙ ከባድ ነው።
ስብሃት ማለት መንደላይ ብሎ የዘፈነው ሱራፌል ለስብሃት ነው። እንደዚህ ዝም ብሎ ቀላል እንዳይመስል እያንዳንዷ ጥቃቅን ጉዳይ የሚገባ ሰው ነው ስብሃት። እንዳትሸወዱ። ቢሮአችን መጣ። እኔ አቶ በረከት አቶ ላዊ ማነው ካሚል ምናምን ባለንበት መጣ። በኋላ ተፈራ ዋላው መጣና ከንቲባ የምትሆነው አስቴር ናት ሊወስንልን ፈለገ። ስማ እኔ ወይዘሮ አስቴርን እየከሰስኳት አይደለም። ታውቃለች አታውቅም አላውቅም፣ ግን በጣም በጣም ቅርብ እንደሆነች አውቃለሁ። እዚህ ኤምባሲ ነው መሰለኝ ያለችው አሜሪካ ነገር። ወይዘሮ አስቴር ማሞ ነው የምትሆነው፣ ወይዘሮ አስቴር ማሞ ነው የምትሆነው አለ። ከዛ እኛ ደነገጥን። ከዛ ቀጥሎ ደግሞ እንትና መጣች፣ አዚም መስፍን መጣች። ስማልኝ የአዲስ አበባ ከንቲባ ከአስቴር ውጭ ሊሆን የለም አለች። ታሪኩ ንገራቸው ምን ያህል ፈላጭ ቆራጭ እንደነበሩ በዚህ ሌብነት እኮ እንዲመቻችን ራሳቸውን ስለ ማስቀመጥ ሌላ ታሪክ የለውም። ቆይ እነግርሃለሁ። ደግሞ ቆይ ከእንትኑ ጋር ሰሞኑን ከነበረው የምክክር አጀንዳ ጋር በተያያዘ ህወሓት ያወጣውን መግለጫ እነግርሃለሁ። እኛ ለህዝቡ አቶ ኩማ ነው የሚሆነው። ቢያንስ አዲስ አበባ በስራ አስፈጻሚ ደረጃ ከንቲባ ምናምን ሲሆን ይነቃቃል። ከተው ስመው እንደውም ገና ቀጣዩ ድርጅት ነው ድርጅት መሰለኝ እና አስረቅራቂ የሆነ ሰጥተዋል። ስለዚህ ድርጅት እናመሰግናለን ብሎ አይ እውነቱን ነው ኤርሚያስ እዚህ ጋር ቢሳለቅ እደግፈዋለሁ። በነገራችን ላይ 97 ምርጫ ካርድ አውጥቼ አልመረጥኩም፣ መመርጠው ስላልነበር ማለት ነው። የዛን ጊዜ ሆይ ሆይ ሲባል ከሲሳይም ጋር ከእንትናም ጋር ከእስክንድርም ጋር ተነጋግረናል። ተዌ ነገር አትግቡ ሲሉ ማለት ነው በአብዛኛው ፕሬስ ተዌ ነገር ይጨልማል ምናምን እያልኩ እና በወቅቱ ምንድን ነው የተደረገው? ትገቡና ዋ ምናምን እኔ በመንገድ ሳልፍ ፒያሳ ብሔራዊ ቲያትር ማነው ብሔራዊ ሎተሪ ግቢ ውስጥ ስብሰባ ይካሄድ ነበረ ከምርጫው በኋላ ማለት ነው እንጂ እነ ዶክተር ብርሃኑ ብቻ ሰዎች ነበሩ ወኪሎች። የህዝቡ ከግቢው አልፎ ሲኒማ ኢትዮጵያ ጋር ደርሷል። ቆሞም ያዳምጥ እዛ ጋር ቆም ስፒከር ብሏል በውጭ እና አንዱ እጁን አንስቶ አይታየንም፣ ያው በማይክ ነው የሚሰማው እና እኔ ዩኒቨርሲቲ ተማሪ ነኝ ግን ኢህአዴግ እኔ የወያኔ ተቃዋሚ ነኝ እና ይሄን ምርጫ ብትገቡ ይሻላችኋል፣ በፓርላማ ብትገቡ ይሻላችኋል። ዝም በል ወያኔ ነው ይሄ ምናምን ምናምን ነው ያን። ከዛ ስማ እንዳትገቡ የሚሏቸው ለካ ኢህአዴግ አደራጅቶ ያስገባቸው ወጣቶች ናቸው። አዲያስ ካድሬዎች የትም ቦታ እንድትገቡና እያሉ ዋ እያሉ ዲሞክራሲውን አበላሹት እና ቅንጅት ሳይቀናጅ ተቀናጅ አልተቀናጀም ቅንጅት ብለዋል መሰለ የተቀናጀ 6 ቦታ እኮ ነው ተከፋፍለው የወጡት ከእስር ቤት እኮ በቃ ያልተጠናኑ ናቸው። አቶ ወርቅነህ እኮ ተሰዳደበ አቶ ተፈራ ዋልዋ የፖለቲካ ደሃ ብሎ ሰደቡ። ትሰማለህ? እኛ በተቀመጥንበት ኮራ ብሎ አቶ አርከበ ኮራ ብሎ ደረቱን መጥቶ ዛሬ ወሰነው ውሳኔ የምርጫ ካርዳችንን ጥሩ እንዲሆን አድርጓል ሲል ሰው ሁሉ ጆሮ ቀናርጎ ሰሙ። ተወዳዳሪዎቹ አንዱ እነ ተፈራ ዋልዋ ናቸው። ስብሰባ ላይ ነው በጋራ። በነገራችን ላይ እዚህ ጋር ኤርሚ ያልተናገረው ምናልባት ያውቀዋል ብዬ የማስበው በወቅቱ ተፈራ ዋልዋ ምንድን ነው ያለው መሰለህ? 2 ምርጫ ከዛ ፊት ሳሙኤል አሸንፎታል። ከዛ ፊት ማን ነው ደግሞ በ2 ምርጫ ተሸንፎ ነበር እና ይስቁበት ነበር ተፈራ። አዎ ከዛ 3ኛው ላይ ምን አሉ መሰለህ? አሁን በህይወት ስለሌለ መጥቀስ አልፈልግም። አንድ ሚኒስትር ሰፈራቸው ነበር እንደው እሱ ነው ሲያወራ የሰማሁት። ምን አለ መሰለህ? አማኑኤል ለምን አልናገረውም? ችግር አማኑኤል ማሊፎ ከዛ ተፈራ ዋልዋ እኔን ተሸነፈክ በቦክስ ጣሉ ምናምን ስትሉኝ ነበር። አሁን ሁላችንም አዲስ አበባ በዝረራ ነው የተሸነፍነዋል፣ በዝረራ ነው የተሸነፍነው አላቸው። ላይ ያድጉ ምንድነው ውሳኔ ሲባል ጠቅላላ በአዲስ አበባ ውስጥ ያሉ የታክሲ ተራ አስከባሪዎችን በሙሉ ነፃ፣ አንዳንዶቹ እስከ 1 ሚሊዮን ብር ዕዳ አለበት። ሹፌሮችም ለማለት መሰለኝ ኤርሚያስ። አዎ በጣም ቅጣት 1 ሚሊዮን ብር ዕዳ አለበት። ታክሲ ባብ ትሸጥ እኮ አይሞላም።
ሁለቱን እኮ ነው። አዲስ ሚኒባስ 100,000 ብር ነበር። ልክ ነው ኤርሚያስ። ነፃ አድርገናል ሲጨፍሩ ነበር አለ። እንዲሁ ነው ወጣ። ትክክል ነው። መድረኩን መራቱ በረከት ነበር። አከበ መቼ ነው የፖለቲካ ድህነት ይለቅ? የምሬን ነው የምላት፣ ቃል በቃል ነው። እኔም በጣም አደገኛ ቃል ተፈራ ነው አርከበ ነው የሚሰደው። አርከበ ነው። በነገራችን ላይ ሌላው አንድ ነገር ልንገርህ፣ መለስ በርካታ ደህንነቶችን ካድሬዎችን አባሯል። የነበረው ለሱ መረጃ ምንድን ነው የተሰጠው? እናሸንፋለን የሚል ነበር እና ይሄ ምርጫ ማን ነው ሚያዝያ 30 የወጣው አደገኛ ቦዘኒና ምናምን ነው ካርድ ያላወጣ ነው። ግልብጥ ብሎ አልወጣም። በ29 ኢህአዴግ ጠራ፣ በ30 ማለት ነው። እና እንደዛ ሲባል በጣም ብዙዎቹን ያባረረው መለስ እነዛን ኃላፊዎች የኢህአዴግ ማዕከላዊ ኮሚቴ አባላት ምናምን ሰብስቦ በዚህ ምርጫ እንድንሸንፍ ያደረጋችሁት አርከበና በረከት ናችሁ። ጠረጴዛ እየደበደበ ነበር የሚያወራው እና ይህንን ኢትዮጵያ ጋዜጣ ላይ ጽፌዋለሁ። እንደዛ እብዶ ነው ነበር እና ቅድም የረሳኋቸው ሚኒስትር ጁነዲን ሳዶ ናቸው እና አሁን ያስታወስኩበትን ምክንያት አለኝ። ጠረጴዛ እየመታ እመኑ አላቸው። እኛ አይደለንም አሉ። ሁለቱም ግትር አሉ። ምሳ ሰዓት ደረሰና ከምሳ መልስ ጁነዲን ሳዶና አሁንም በህይወት ስላለ ማለት ነው ሊናገር ይችላል ስዩም መስፍን በረከትንና አርከበን እመኑ፣ በቃ እመኑ፣ ሰውየው ተናዷል ምናምን አሏቸው። እሺ እኛ ነን ይሄ እኮ የህዝብ ንቀት እኮ ነው። ህዝብ ነው ያልመረጠው አይደለም እንዴ? ምን አገባው አርከበና ማነው እንትና በረከት ኖ ጁነዲንማ እመን ነው ያሏቸው። አስገዳጅ ናቸው፣ ያው አማላጅ ናቸው። አዎ ነፍሱን ይማረው አማኑኤል ማሊፎ ጋር ስናወራ ምን አለ መሰለ፣ 2 ቀን ያወራ ነው። በነጋታው አንተ ትክክል ነው ያልከው ምናምን አለ። አርከበ ቁባ የተወዳደረበት ክልል ቀበሌ የሚኖርበት ማለት ነው የሚኖርበት ወረዳውን ሳይሆን የሚኖርበት ቀበሌ የተገኘው ድምፅ 2 ነው እና ስማ አለኝ። አርከበ አለ፣ ባለቤቱ አለች፣ ጠባቂዎቹ 1 3 4 አሉ፣ ሰራተኛው አለች። እዛ ቀበሌ እንደው የኢህአዴግ የሆኑ የቀበሌ ሰራተኞች ምናምኖች አሉ። ይህ ሁሉ ድምፅ የት ገባ አለኝ። አርከበ ራሱ ቅንጅትን የመረጠው ማለት ነው አለኝ። እውነት ነው ደግሞ እውነት እኮ ነው። 2 ድምፅ ንቀው አለው። እንግዲህ ምርጫ ካርድ አልተጠቀሙበትም ወይም አላወጡም አልሄዱም ወደ ጣቢያው እንጂ እንዴት መሰለ ከቤተ መንግስት እኮ ወታደሮች ተባረዋል። በዚህ በጥይት ቤት የነበረው ነበር አይደል? አሁን በጣም አሪፍ ልማት የተካሄደ እዛ የነበሩት ወረዳ ማን ነው ከፍተኛ 2 ነው ምናምን ይባል የነበረው ቀበሌ 14 4 ኪሎ ወታደሮች ይሄዱ ይመርጣሉ። እዛ የነበሩት 400 ወታደሮች ሄደው መረጡ። የተገኘው 10 ድምፅ ነው ቀበሌው ላይ የገባ። በስማ በሙሉ የት እንዳደረሷቸው አላውቅም። በታተኗቸው 850 ምናምን ካድሬ ሰልጣኝ ከሲቪል ሰርቪስ የዛ ጊዜ ድንጋይ ጣቢያ ነበር የሚባለው ከዛ የወጡ መራጮች እዛ ቀበሌ የተገኘው ድምፅ 50 አይሞላ 50 አይሞላ። በግምገማ ከየቀበሌው ከየወረዳው ምርጫ ካልክ ሰው የራሱን ፍላጎት ነው መምረጥ ያለበት። የግዴታ የኢህአዴግ ቀለብ ስለሚሰፍርለት ብቻ ኢህአዴግን መምረጥ የለበትም። አይደለም እንዴ? ከመሰለው ያንን ተቃራኒውን ይምረጥ። ይሻለኛል ከኢህአዴግ ብሎ ነው አይደለም የሚመርጠው። ስለዚህ እንደዛ ነው የሆነው። 2ቱ ናቸው ይህን ውጤት እንዲቀለበስ ማለት ነው ያደረጉት። አንተ አለው በረከትን ድርሰትህን ለቅልቅ የመንግስት መግለጫ እያለ ሳምንት የሚያወጣት አልነበረ ኮሚኒኬሽን አንተ ድርሰትህን ለቅልቅ። የሚቀጥለውን ድርሰት ለመጻፍ ካላስቆምን ስለምትቀጥል እናስቆምሃለን አለው መለስ። እንደ እብድ አድርጎት ነበር የዛን ሰሞን መለስ ዜናዊ። ከዛም በፊት አስደንጋጭ ግምገማ 96 95 ዓመተ ምህረት 95 ወይ 96
መጽሐፍም ላይ ስለጻፍናት ሁለተኛ እንደ አዲስ እንደው ላስታውሳት እሷንም አርከበ ቁባይን በጣም ጠምዶት ነበረ እና ድርጅቶቹን መጀመሪያ እንግዲህ ኤርሚያስ ይሄን ታስታውሳለህ ይመስለኛል ነበር ኤርሚያስ አይደል 90 ነው ከዛ በኋላ ነው የመጣው ከ97 ምናምን በኋላ ይመስለኛል 95 ላይ አስደንጋጩ ግምገማ መጀመሪያ ፓርቲዎቹን የገመገማቸው ህወሓት ዘም ብሎ ሲለፈልፍ የሚውል ያለ ስራ መለፍለፍ ብቻ ስራችሁ ብአዴን ልክ እንደ አባይ ወንዝ ኢትዮጵያን እንደዚህ ያካሎ ያለ ምንም ጥቅም ያለ ምንም እንትን አፈሩን ይዞ ወደ ሱዳንና ምናምን እንደሚጓዘው አሁን እንኳን እሱ ቀርቷል ከመቃብር ተነስቶ ባይሰሙንም እና ኦህዴድ ለትግል ፈጥረ ነው የት እንደገባ የማይታወቅ ድርጅት ደቡብ ማዕዘል ማለት ምንድነው አንቀልባ 10 ምናምን ዓመት ሙሉ ከአንቀልባ ልወርድ ያለ ድርጅት እዚህ ላይ ነው ያለው እኛ ላይ ተሸክሙ ከዛ በግል አዲሱ ለገሰ 380 ተቋማት ሰጠን የግብርናና የገጠር አንዱንም መስራት ለአንድ ገበሬ 380 እንቁላል ሰጠነው ቢሆን ጫጩት ታስፈልፍሎ ምን ብሎ በዚህ 2 ዓመት 3 ዓመት ውስጥ ብዙ ዶሮዎች ያረባ ነበራል ተፈራዋለዋ የአቅም ግንባታ ሚኒስትር አድርገህ ለራስ አቅም ያስፈልጋል አቅም የሌለነ ገና አቅም ያስፈልጋል አርከበ ቁባይ 7 ድስት ጥዳ በአንድ ጊዜ 7ቱንም አይነት ወጥ ለመስራት እንደምትጣደፍ ሴት ያንንም ስታደርግ አጓጉል ምንንም ሳሰራው ምትውነ ኮስሞቲክስ አደረካት ከተማዋን አለው እነዚህ አርከበ በጣም የሚገርም ነገር እንግዲህ አርከበ ከበረሃ ጀምሮ የሚገመገምበት እንትን አለ ያው በመልኩ ቆንጆ ነው ሴቶች ይወዱታል እና እንደዚህ ከወሲብ ጋር በተያያዘ ገምግመው ከማዕከላዊ ኮሚቴነት ያወረዱት 74 ዓመተ ምህረት ነው ይሄንን ደግሞ የሚያጠቃው የነበረው መለስ ነው ከዛ ጊዜ ጀምሮ ነው ጸባቸው ሴትዮዋ በጣም ነው የምትጠላው ስለማያየት ይመስለኛል እንግዲህ አንተ ነው ያልከኝ አንተ ነህ አማን ነው ያለኝ ዞር ብሎ ያያትም አለኝ አማን ነው እንግዲህ ያለኝ የት ያውቃል ግን እሱ ይታውቁ ውስጥ ታውቂ ነው አንዳንዴ አራ ይደርሳል መረጃዎች አቤት እሺ እና ቢቲ ማስታወቂያ የሚባል ነበር በሰፊው እንመለስበታለን ቢቲ ማስታወቂያ 387,000 ብር አስቸኳይ ተብሎ የዛን ጊዜ ብሩን አስበው 95 አቶ አርከበ ቁባይ ኤችአይቪ ሲመረመሩ ቢልቦርድ ለምን ደቡብ ላይም አንድ የደቡብ ፕሬዝዳንት ተመርምሮ ነበር እንመርመር ነው ቅስቀሳው በወቅቱ ኤችአይቪ አሳሳቢ ስለነበረ ማዘጋጃ ቤት ፊት ለፊት ተለጠፈ አሁንም በህይወት አሉ የዛን ጊዜ የፌደራል ፖሊስ ኮሚሽነር የነበሩት ለወርቅነህ ገበየሁ አዜብ መስፍን ስልክ ደውላ የመለስ ፎቶ ባልተለጠፈበት ከተማ ማን ነው አርከበ የሚለጠፈው የማን መንግስቱ ኃይለ ማርያም ነው አለች በሌሊት ሰው እንዳይ ከሌሊቱ 6 ሰዓት ላይ ተገዝግዞ ተጣለ ያርከበ ቁባይ ፎቶ ምስል ያለበት ቢልቦርድ ከዛስ ማዘጋጃ ቤት ታገኝ ያያቸዋል ማዘጋጃ ቤት እንደውም ጋዜጣ ላይ ሰርተናል ቢቲ ማስታወቂያ ስጠይቅ ደግመን ተክለዋልና አልተተከለም ይሄን ያደረገችው አዜብ ነች መለስ ዜናዊ በወቅቱ ኤችአይቪ ተመርምረዋል ብሎ ቢቢሲ ጠይቃቸው ለገበያ ፍጆታ አልዋልኩትም እንጂ ተመርምሬያለሁ ገባህ አርከበን ሲነግሩን እንዴት አድርገው ወርዱት እንግዲህ ብዙዋል በዚህ ጉዳይ ላይ ኤርሚና መሰግናለሁ ብዙ አሰራሃል ግን በዛ አጋጣሚ ለኤርሚያስ ለገሰ አንድ ነገር ማንሳት ፈልጋለሁ ያዜብ ጉዳዩን ካነሳ ኤርሚያስ ለምንድን ነው ሌብነቷን ማታነሳው ካንተ በላይ የሚያውቅ የለም መረጃው ይኖርሃል በሚል በርግጥ ሁሉንም ነገር ማወቅ ላይችል ይችላል ገባ ሌብነታቸው በረቀቀ መንገድ ስለሆነ አስተማሪያቸው ነበር ጀነራሎቹ ታውቃለህ እና በደንብ አድርጎ ነው በጥርጥሮ የሚያውቃቸው ውስጣቸውን በደንብ ነው የሚያውቀው በደንብ ጭንቅላታቸውን ማለት ነው ምን አይነት አስተሳሰብ እንዳለው ምናምን ሁሉ ነገራቸው ይውቀታቸው ልክ እና 4 ቢሊዮን ብር እንዳለ 4 ቢሊዮን ዶላር እንዳላት አዜብ አታውቅም ኤርሚያስ በሜጋ በዚህ በድርጅቶች ይፈጸም የነበረው በረከት ስምኦን ሌባ እንደሆነ ታውቃለህ ማን ሆቴል እንደከፈተለትም ተናግረናል የበረከት ሚስት
መለስ ዜናዊ ካረፉ በኋላ አዜብ ከጨዋታ ውጭ ከሆነች በኋላ ከወርቅ ንግዱ በካልቾ ተመታክ በሼሁ ከተባረረች በኋላ አሰፉ የበረከት ስምዖን ባለቤት በሼክ መሐመድ አላሙዲ አውሮፕላን ዱባይና ሳውዲ እየተመላለሰች ትነግድ እንደነበር ታውቃለህ። ከፍተኛ ንግድ ታካሄድ ነበር። ይሄ እውነት ነው። ኤርሚያ አታውቅም ይሄን? ኤርሚያስ ለገሰ ግን የዛ ጊዜ መለስ ከሞተ በኋላ ወጥቷል። አላያቅ ይችላል። ይሄንን የበረከት ግን ሌባ ነው በረከት። ለማንኛውም ስለሰጠን መረጃ እናመሰግናለን። አሪፍ ትውስታ ነው። እንግዲህ ወደኋላ መለስ ብለን መልካም። እንግዲህ ወደ ሰሞነኛውና አነጋጋሪ አጀንዳ ስናልፍ የፊት ማጭበርበርና እንግዲህ ያስካሉካን ስለተባለው ድርጅት እናገኛለንና እስቲ ስለሱ አንዳንድ ነገሮችን ደግሞ እናንሳስ። በጣም ጥሩ። ምን መሰለህ ያገኘሁት ተጨማሪ መረጃ አንተም ትቀጥልበታለህ በእጅ ላይ ያለውን መረጃ። ይሄ አስካሉንካ የሚባለው ድርጅት ወደ ደቡብ አፍሪካ አስመልክቶ አንድ አውቃለሁ የሚል ሰው የኔና እንትን ነገሩ አውቃለሁ የሚለውን የራሱን መረጃ ነው የላከው እና 3 ተከታታይ በድምፅ ነው የላከው። ለማጣራት ሞክሬያለሁ። እሱ የሚላቸው ነገሮች አንዳንዶቹ ተቀባይነት የሌላቸው ናቸው። ይሄ ነው እንግዲህ ግርማይ ማለት የአስካሉንካ ባለቤት የዛ ጊዜ በቁጥጥር ስር ውሎ የነበረው ከወንጀል የላክልና ተመልካቻችን ወይም ፕሮግራማችን ተከታታይ ይሄን ያክል ብር ተመልሷል ምናምን እኛ ለወጋገን የምንጠይቅበት ምክንያት የለንም። ጥሩም ግንኙነት ስለሌለን ከወጋገን ጋር ምክንያቱም ብዙ መረጃዎች ስናጋልጣቸው ስለነበር በቀላሉ አይሰጠንም። ምን እንደተደረገ ልንገርህ። አዲስ ያገኘሁት የተረጋገጠ መረጃ ይሄ ነው። እንግዲህ ባለቤቱ ይሄ ሰውዬ ከስር ሲፈታ ከአብይ ጋር ነበር የምሰራው ብሎ ሜጋ ጠገብ ሌባ ጠቅላላ እኮ ተንጠራርቶ የሚያስፈራራ ሰውዬው እንግዲህ አሁን ይህን ሁሉ ወርደው ሊያውቁ ነው ጠቅላይ ሚኒስትሩ በትልቁ ቢሮ ይሄ አስካሉንካ በትልቁ ቢሮ የጠቅላይ ሚኒስትሩን ፎቶ ነው ያደረገው እና ይሄ ሰውዬ ድምፅ የላከልን ከጠቅላይ ሚኒስትሩ ላይ ስራ ነበር። ነታችሁን ተውት። ምን ሆነ መሰለ የተላኩት 200 የሚሆኑ ስቴዲየም የሉም። ሁለተኛ የፊፋ የሆቴል የዚህ ሆስፒታሊቲ የሚባል አለ። የሆቴል ትራንስፖርት ምናምን የሚያመቻችል እነዚህ ሰዎች እዛ ከሄዱ በኋላ አልገቡም፣ ጠፉ። የደቡብ አፍሪካ 3ኛ ሰው ውጭ ጉዳይ ሚኒስትር ውስጥ ማለት ነው ወደ አዲስ አበባ መጥቶ ለመነጋገር አንዳንዶቹ ኢንተርቪው ሲደረጉ ማንና ማንን ጨዋታ ለማየት ነው የምትሄዱ ሲባል አርሰናልና ማንቸስተር ነው። እውነት እኮ ነው የምነግርህ። ከዛ ልጆቹ ከላም ለመጥፋት ነው ለካ ይፈልጉት እነሱ ለመጥፋት ነው። በኋላ ይሄም ሰውዬ ባለበት ደቡብ አፍሪካ ኤምባሲ ውስጥ በሺ የሚቆጠር ሰው ገብቶ ስብሰባ ተካሄደ። ውይይት ተካሄደና የሚነጋገሩትን ተነጋግረው ሲጨርሱ የዛን ሰውዬ ስልክ ሰረቁት። ከደቡብ አፍሪካ የመጣው ስልኩ ተሰረቀ። ከዛ አበዱ እና ይሄ ሰውዬና የሆነ ሰዎች ወጥተው ለምን ግን በነገራችን ላይ የድምፅ መልእክት የላክልን ሰውዬች ነገር ለምን ደበቅ? ይሄ ነው ግርማይ ገብርኤል ገብኖ ኬኔ እና ቅጠል ሲበጥስ አይደለም ተይዞ የታሰረው። በነገራችን ላይ የተረጋገጠ ነገር ምን ነገር ከጀርመን ከተደበቀበት ይዞ ያመጣው ጌታቸው አሰፋ ነው። እና የዛ ሰውዬ ስልክ ጠፋ። በጣም ተበጠበጠ ምናምን። መጨረሻ ላይ እዛው አዳራሽ ተገኘ። ግን ሲገኝ ስልኩን አበላሽተውታል። ምን አይነት ክፋት እንደሆነ። ስለዚህ ዜጎች ተበልተዋል። የተበላችሁ ዜጎች በስልክ ቻናላችን ላኩልን። ስለዚህ ይሄን ያክል ዓመት የተፈረደበትን ሰውዬ ንጹህ ነው የምትል ሰውዬ ትክክል አይደለም። ሌላው ዳንኤል ዮሐንስ የሚባለው ወንድም እስጢፋኖስ ዮሐንስ የሚባለው ወንድም አለው። ዶሳን ኢንተርቴይንመንት የሚባልም አለው። ዳሶማ ነው እንጃ። በጣም የሚገርመው ነገር አንድ ነገር ልንገርህ። የዛሬ 3 ዓመት እንደ ሚዲያዎች የመንግስት ሚዲያዎች ምንድን ነው የሚሰሩት? ግን ይሄ ልጅ ታክሲ አስመጣላችኋለሁ ካለው በቢሊዮን የሚቆጠር ከሰበሰበው ገንዘብ ለእናቱ ቤት ይሰራል። አሁን እናትዮ እዚህ ጋር ጥፋተኛ ናቸው ምናምን አናስገባቸው የሚያውቁት ነገር ስለሌለ ማለት ነው። ግን በተሰረቀ ገንዘብ ቤት ውስጥ እንደሚኖሩ እሙን ነው። ቤቱ ሲደረግ ፋና ቴሌቪዥን ሄዶ የዓመት በዓል ፕሮግራም ፈልገን አጣ ነው። በነገራችን ላይ ቪዲዮ ብትልኩልን ጥሩ ነው። አለ ግን ይልኩልናል። ትልቅ አንድ በጣም ትልቅ ሰው ነው
የነገረኝ የተከታተለው ነገር ስለሆነ ማለት ነው። ከቤቱ የበዓል ፕሮግራም ያስተላልፋል። አየጁ ምን ያህል ረጅም እንደሆነ ለፕሮሞሽን። አዎ አንድ ቦታ ላይም ያየኋት ቪዲዮ ላይ ሰይፉ ፋንታሁን አንተን መጀመሪያ አዳምጠን ነው 5000 ሰዎች ገንዘባችንን የተበላ ነው። እኔ የሚገርመኝ አንድ ነገር ልንገር፣ ይሄ ልጅ የሎ ታክሲ ብሎ ዘርፎ ወደዚህ አሁን ምንድነው ፌንቴክስ ሲመጣ ይሄንን ፈቃድ የሚሰጡ ሰዎች እነማን ናቸው? በቁጥጥር ስር ሊውሉ አይገባም ወይ? ሊጠየቁ አይገባም ወይ? እነዚህ አጫፋሪዎች ውስጥ ሰይፉ በለው ማንም የሚያጫፍሩት ማለት ናቸው። ዛሬ ሁሉም ከደሙ ንጹህ ነኝ ለማለት ያፈገፍጋሉ። የሌባ ተባባሪ ሆነ ካዘረፍክ በኋላ ንጹህ ነኝ ማለት ትክክል አይደለም። በጣም ብዙ ሰዎች በዚህ ጉዳይ ላይ ያሉበት በህግ ሊጠየቁ ይገባል። ይሄ ነው ዳንኤል ዮሐንስ ማለት። በከፍተኛ ማጭበርበር ስራ ውስጥ የተሰማሩ ናቸው እነዚህ። ብዙዎች የሚሰጡትን አስተያየት ምን መሰለ፣ የነዚህ ንብረት ቤታቸው ምናምን እንትን ተብሎ ለነዚህ ሰዎች እነዚህ እያለቀሱ ላሉ ምስኪን ድሃ ወገኖች ሊመለስላቸው ይገባል። ስንት ጥሪት አፍርተው ነው እነዚህ በአቋራጭ ሀብታም ሊሆኑ ከዘራፊ ጎን ያጨበጭባሉ። በነገራችን ላይ መንሱር ድምፁን አውስትራሊያ የምትኖረው የዘረፋት $86,000 ማናት? ከነስሟ ከነፎቶዋ ይዘን እንመለሳለን። ሮቤል እቺ በጣም ትልቅ መልእክት ነች። ጠቅላይ ሚኒስትሩ እንስማት። የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣ የሚልበት፣ መሬት አምጣ የሚልበት። አንዳንድ ሀገር ሀብታም ማለት የሀገር ምሰሶ ነው። ሀብታም ማለት ለመንግስት ፖሊሲ በጣም እያስጠና ሀሳብ የሚያመጣ የተቸገሩ የሚያግዝ ምናምን ነው። በእኛ እንደዛ አይደለም። ተለጥፎ ነው ያለው እያንዳንዱ ቦታ ላይ። መሬት ዝም ብሎ ሀሳብና ገንዘብ ስላለው ሰው ያገኛል? ኢትዮጵያ ውስጥ አያገኝም እኮ። ኮኔክሽን ይፈልጋል። ኬስ ሰፈርነ ምናምን ተብሎ ነው የሚሰጠው። ከባንክ ስርዓት ጋር ኢትዮጵያ ውስጥ ያለው ችግር ጥቂቶች ብልጦች የገባቸው የሚዘርፉበት፣ አብዛኛው የሚዘረፍበት ስርዓት ነው። እንግዲህ ምን መሰለህ፣ በጣም ትክክል ነው። ሌላው የዳኞችን ጉዳይ ያነሱበት ነገር አለ። በቴሌግራም ግሩፕ ከፍተው ጉቦ የሚቀበሉ ዳኞች አሉ። ክቡር ጠቅላይ ሚኒስትር ከቴሌግራም አልፎ አሁን ችሎት ውስጥ ጉቦ መቀባበል ተጀምሯል። ማን መሰለም ያቀባበለው? ምንም ስራ የሌላቸው በዕለቱ ቀጠሮ የሌላቸው ጠበቆች በነጋዴ በባለስልጣን በከፍተኛ የሀብት ክሶች ላይ ችሎት ይገባሉ። ከዛስ ይከታተሉና ችሎት ላይ ለዳኞቹ ጉቦ ያቀባብላሉ በቼክ። ይሄ የተረጋገጠ ነው። ችሎቶቹን ሁሉ መናገር ይቻላል። ክቡር ጠቅላይ ሚኒስትር ከቴሌግራም አልፎ በአካል መጥቷል። ጉቦ እግሩን ይዞ እንደዚህ መጥቷል። ፍትህ ይፈልጋል። ፍትህ እንዲሰፍን ያስፈልጋል። እነዚህ ዛሬ ፌንቴክ የትላንትናው አስካሉንካ ሌሎችም የሎ ታክሲ ብሎ ሲጀምር ፍትህ ባለማግኘቱ ነው ወደ ፌንቴክ ሄደው። ሄሎ ታክሲ። አዎ። እና ዝግጅት ክፍላችን በተደጋጋሚ ስለ ዳኞች ጉቦ፣ ስለ ነጋዴዎች፣ ስለ ባለስልጣናት ያለውን ትስስር በሚገባ አስረድተናል። በጣም ብዙ ዶክመንቶች፣ ብዙ ማስረጃዎች፣ ብዙ መረጃዎች እጃችን ላይ ያሉ። ዛሬም ዳኞች እጅ የተጠመዘዙ ነው። በትልልቅ ችሎቶች እደግማለሁ፣ በነጋዴዎች፣ በሀብት ክርክር ጠበቆች ደላሎች ሆነዋል። ዳኞች እጅ እየተጠመዘዙ ነው። ፍትህ ወዴት አለች እየተባለ ነው። የቴሌግራሙ ወደ እንትን ተሻግሯል። በቴሌግራም ግሩፕ ከፍተው ጉቦ የሚቀባበሉ ዳኞች አሉ። በቴሌግራም በሚስጥር አይደለም። እና ደግሞ እንትን ለመሆን አርበኛ ለመሆን ደግሞ አሉ የሚቀላቅሏቸው ጨዋታዎች። እንትናን ፈታው እንትናን አሰርኩ ይያሉ። እንደዚህ አይነት ቀልድ ጥሩ አይደለም። ፌንቴክ ሆነ ሌላ ባለሀብት ግለሰብ አንድን የፍትህ አካል ከተቆጣጠረ ወይም በገንዘብ ይሁን በምናምን እጅ ከተመዘዘ ከባድ ነው የሚሆነው መዘዙ። እነዚህ ሰዎች ከዚህ በፊት ካስካሉን ካበለው ከምናምን ጀምሮ ትክክለኛ ፍትህ እየተሰጠ ቢመጣ ኖሮ ዛሬ ዜጎች አያለቅሱም ነበር። የዜጎችን ባመታበስ አለበት። ፍትህ ወዴት አለች እየተባለ ነው። በየትኛውም ጉዳይ ላይ ብዙ መረጃዎች አሉ።
እጅ የምጠመዝዙ ጠበቃ ተብዬዎች እንዴ በሌላ ሀገር እኮ ቢሆን ላይሰንሳቸው እኮ ይቀማል። ጉዳይ ሳይኖር ገብተህ ወሬ አቀባባይ ማመስለህ ከአንዱ አንዱ ጉቦ ስታቀባብል ምን ማለት ነው? በስም እናውቃችኋለን። በነገራችን ላይ ዝርዝራችሁ እጃችን ገብቷል። ምን ያክል ገንዘብ እንደምትከፍሉ እነማን እንደምትከፍሉ እናውቃለን። አስፈላጊም ከሆነ ስማቸውን እናቀርባለን። ይሄ በፍትህ ላይ እየተደረገ ያለው አደገኛ ቁማር አስጊ ነው። ክቡር ጠቅላይ ሚኒስትር ደጋግሞ ተናግረዋል። እሳቸው ወርደው አይደለም የሚያስፈጽሙት። የፍትህ ሚኒስትር ምንድን ነው የሚያደርገው? የሚመለከታቸው አካላት የዳኞች እና የጠበቆች ማህበር እነዚህን ሰዎች መከታተልና አደም ማስገዛት የለባቸውም? ፍትህ እንዲገኝ ማድረግ የለባቸው? የጸጥታ አካላት እነዚህን ወንጀለኞች ዛሬ የተጠረጠሩ የታሰሩ ፍትህ በትክክለኛው ፍትህ አደባባይ ላይ መቅረብ አለባቸው። አለበለዚያ በጉቦና ምናምን የተጨማለቀ የሚፈቱ ከሆነ ነገር እዛ ደግሞ ቀይሮ ዘራፊው ይመጣል። የሎ ብሎ ወደ ፌንቴክ እንደመጣው ሮቤል ብሎ ደግሞ አማን ይመጣል። ምናልባት ስለ ፌንቴክ ካነሳን አጠር አድርገን መረጃ ቅድም ነካክተን ስለ ዳሶማ እና የገናን የ2018 የገናን ባዛርና ኤግዚቢሽን ለማዘጋጀት ጨረታ ያሸነፈው ዳሶማ ትሬዲንግ ነበር። ተቋሙ ጨረታውን ያሸነፈው ወይም ደግሞ ባዛሩን ለማዘጋጀት እንትን ያለው በ42 ሚሊዮን ብር ነበርና በደንቡ መሰረት በቅድሚያ ለኤግዚቢሽን ማዕከል 21 ሚሊዮን ብር ከፍሎ ሌላ 21 ሚሊዮን ብር ይቀርበት ነበር። ስራው ካለቀ በኋላ ቀሪ 21 ሚሊዮን ብር ባለመከፈሉ ምክንያት እንግዲህ ልክ ባዛሩ ከተጠናቀቀ በኋላ ችግሮች ተፈጠሩ። በተለይ ባዛሩ ላይ ኮንሰርት ሲያቀርብ የነበረው የአንጋፋው እና ተወዳጁ ሙዚቀኛ የዳዊት ጽጌ ትልቁ የዘፋኙ ሳይሆን ጊታሪስቱም ድምፃዊውም የዳዊት ጽጌ የሱ የሙዚቃ መሳሪያዎችና የሙዚቃ ኮንሰርት ለማዘጋጀት የሚያዘጋጁ ተዛማጅ ንብረቶች በወቅቱ ከኤግዚቢሽን ማዕከል ግቢ እንዳይወጡ ታግደዋል። ያንን ያገደው ደግሞ የቂርቆስ ክፍለ ከተማ ፖሊስ መምሪያ ነው። ከሱ በተጨማሪ ደግሞ እዛ እንግዲህ ሱቆች ምናምን የተከራየው የአብርሃም ድንኳን ስራዎች ይባላል። ሙሉ ግቢውን የባዛሩን ድንኳን ስራዎች የያዘው እሱ ነው። የሱም ድንኳኖች እንዳይወጡ ታግደው ነበረ እና እንግዲህ ይህንን ድርጊት እንዲፈጸም ምክንያት የሆነው ዳሶማ ትሬዲንግ ነው። ዳሶማ ትሬዲንግ ደግሞ የማን ነው ካለን እዚህ ስክሪን ላይ ያየናቸው የፊንቴክ ኢንቨስትመንት አቶ ዳንኤል ዮሐንስ 68% ሼር አላቸው ዳሶማ ትሬዲንግ ላይ። እንግዲህ ማን? ዳንኤል ዮሐንስ የፊንቴክ ባለቤት 68% ሼር አለው። ያው የወንድሙ ጋር ማለት ነው። አዎ 68% ሼር አለው ዳንኤል ዮሐንስ። ጉድ ነው ይሄ ወንድሙ የኛው ማለት ነው። እንግዲህ እሱም ለነገሩ ዳንኤል ዮሐንስ በተለያዩ ኢንተርቪዎች ላይ 7 ካምፓኒዎች አሉ ሁሉም ትርፋማ ናቸው እያለ ሲያወራ ነው የምንሰማው። እንግዲህ ከነዛ ውስጥ አንዱ ነው ማለት ነው። ማን ነው ስሙ? ዳሶማ ትሬዲንግ እስራኤል ዳንሳ እሱ እንትን ያለው ነው። ሜርኩሪ አይደለም ከሱ ጋር ነበር ይሄም አይደል? ከሱ ጋር የተያዙ ነገሮች አሉ። ያው ወደ እምነቱ እንዳንገባ ብለን ነው ምናልባት። አይ ስለ እምነቱ አይመለከተንም፣ ግን ከሱ ጋር አብረው የሆነ የሚሰሩት ነበር መሰለኝ። ዳሶማ ትሬዲንግ እንግዲህ 21 ሚሊዮን ብር አልከፍልም ያለበት ምክንያት ደግሞ በጣም የሚያስቀው እሱ ነውና ለምንድን ነው አልከፍልም ሲባል በአላፋት ዝማሬ ምክንያት የምጠብቀውን ገበያ ያላገኘው ማለት የአላፋት ዝማሬ የገና ዕለት የዋዜማው ዕለት ከከሰዓት በኋላ እስከ ምሽት የተጋዘ የግማሽ ቀን ፕሮግራም ወይም የሰዓታት ፕሮግራም ነው። ኤግዚቢሽን ማዕከሉ ግን 21 ቀን ነበር። 21 ቀን እንግዲህ 20 ቀን ሙሉ ያዘጋጀ ድርጅት ግማሽ ሰዓት ላይ ከሰርኩ ኤግዚቢሽን ማዕከል የሚገባል ይሰጣው የሚል በጣም አስቂኝ ምክንያት አቅርቦ ነበርና ምናልባት እንግዲህ ዳንኤል ዮሐንስ ካነሳው አይቀር የሚታወቀው በቀድሞ በሐሰተኛ ነብይነት በፓስተርነቱ ነው የሚታወቀው። ትናንትና እንደውም አንድ ፎቶ እያየው ነበር ብዙዎች ጓደኞች ያሳይተው ነበርና ዱባይ ፓልም የሚባል ክለብ አለ በቀድሞ ስሙ ዱባይ ውስጥ አሁን እንኳን ተቀይሯል። ከ2 ዓመት ከ3 ዓመት በፊት እዛ ነውና ክለብም አለው እዛ ቁጭ ብሎ ሲዝናና ታየ እንጂ ፓስተሩ እና ፎቶውን እያሳዩኝ እየሳኩኝ ነበርና ያው ከእምነቱ ጋር በተያያዘ እሱ ውስጥ እንገባኛውና ዓለማችን ያ ነው። ግን በዛም ፓስተር ነኝ በሚልበት ሰዓት እዛ እየተዝናና የሚያንበርን ፎቶ ተመልክቼ ነው ከእግረ መንገድ እንዳጋጣሚ በጣም ማለት ነው። ነገር ምን መሰለህ በእምነት ላይ ገብቶ ይሄ ትክክል ነው ይሄ ትክክል አለ መከለ እንደዚህ ምናምን ያው በጣም እንትን ስህተትና በቂ መረጃዎች ሲገኙ ግን እናቀርባለን። አይ በግለሰብነቱ ነው እንጂ ከእምነቱ ጋር የሚያያዝ ነገር ያለው መልካም ስለ እምነቱ አይመለከተንም። እውነት ነው። ግን ሌብነቱን ነው እኛ የምንመለከተው። እኔ የምልህ እንዴት አይነት ደፋሮች ናቸው እነዚህ! ህዝብ እያስለቀሱ ዱባይ እየሄዱ ይዝናናሉ። ይገርማል። እኔ ማውቃቸው ልጆች እኮ አሉ ታክሲ እኮ ተበላን እያሉኝ እኔ እኮ አልገባኝም ነበረ። የሚመጣ ነው መሰለኝ የምልህ በመንግስት በኩል የሚመጣ ነው መሰለኝ። ግን እኔ አሁን የምደግመው ነገር ምን መሰለኝ ከየሎ ወደ ፌንቴክ ሲዛወር ይሄ ሁሉ ህጋዊ ፈቃድ የሰጠው አካል በህግ መጠየቅ አለበት። እንደነዚህ መታሰር አለበት። የሎ እኮ ከ5 ዓመት ከ6 ዓመት በፊት የነበረ ነገር እኮ። ስለዚህ የደረሰ ይሄ ነገር ብሎ ጠይቅ ነበርበት መንግስት።
ያ ነገር ቢሆን ኖሮ ፊንቴኮች ድጋሚ ያጭበረብሩም ነበር። ደግሞ የሚያስፈራሯቸው ነገር አሉ የሚያስፈራሩት ነገር የሚይዟቸው አካላት አሉ። አዎ በዛ ላይ ደግሞ ይሆና እነዚህ የጸጥታ አካላትንም መፈተሹ ጥሩ ነው። ይሄም አንድ ቪዲዮ እንደውም ምን ያደርጋል ምናምን ብለኝ ትላንት ይላኩልህ ስለ ጠቅላይ ሚኒስትሩ ሊናገር ይፈልጋል። መሸሸጊያ ነው የሚያደርጉት እና እሳቸው ይሄንን አያውቁም። ግን ከዚህ በተለያየ ተቋማት እንደዚሁ ተመሳሳይ ድርጊት የተፈጸመባቸው ሌሎች እነዚህ ምንድነው ፒክ የሚባል ተጽፏል። ብዙ ታክሲዎች አሉ። እስቲ በዝርዝር በቴሌግራም ቻናላችን ላኩልንና የተበዳዮች ማቅረብ እንችላለን። በአካልም ከመጣችሁ ለናቀርባችሁ እንፈልጋለን። መልካም እንግዲህ እዚህ የምንመለከተው ደግሞ አንድ የአደመ ካድሬ አለና ዛቻና ፉከረኛ አለ። በትግርኛ ነው የሚያስተላልፈው መሰለኝና እስቲ እሱን ነገር አረጋ ይባላል። 3ኛ ክፍል ስፖርት አዲስ አበባ ያለ የትግራይ ወጣት በአስቸኳይ ለቀህ እንድትወጣ በተሰቆ አዲስ አበባ ናቆና ናፈሳስ እትገራለ አዲ ይኸውልህ በመጀመሪያ ደረጃ ለቀህ እንድትወጣ አዲስ አበባ ወደ እርሳስ ወደ ፍርፋሪ የምትቀየርበት ነው። የጥፋት ማዕከል ትሆናለች። እንደ ባግዳድ ነው የምትቀልጠው አዲስ አበባ። አንተ በቆመ ትቀልጣለህ። እንደ ሶሪያ፣ እንደ ሞቃዲሾ፣ እንደ ባግዳድ አዲስ አበባ ትወድማለች። እንደ ሶሪያ ኦና ሆና ነው የምትቀረው አዲስ አበባ። እዛው ነው እየደገሱልን ነው። እንትን አይከረከርም። ምንድነው ምኞት አይከለከልም። ግን ይሄን ያክል ነው እንግዲህ ለህዝቡ እየደነፉ የዚህ ደግሞ የተለየ ነው እና ይኸውልህ ጦርነት ለሚመኙ ሰዎች እቺ መልእክት ማስተላለፍ ፈልጋለሁ እና በቀደም ዕለት በነገራችን ላይ የተጋሩ ስብሰባን በሚቀጥለው ጀነራል እንመለስበታለን። 3 ቀኑ ዛሬ 3ኛ ቀኑ ነው። አጠቃላይ ግን እኔ የሚገርመኝ አንድ ነገር ልንገር። ውይይት ሲደረግ መጀመሪያ ለሞቱት ሰማዕታት ምናምን ብለህ ተነስተው አንድ ጊዜ መቀሌ ላይ እነ ገብሩ አስራት ሄዱና አንድ ልጅ እኔ ቪኦኤ ላይ ሆኜ ነው የሰማሁት። አሜሪካን ለሰማዕታቱ አንድ ጊዜ ለሞቱት ታጋዮች 1 ደቂቃ ያህል ጸሎት ሲባል ቁጭ አላሉ። ለምን ተቀመጥክ ተባለ። አባትና ወንድሜ ሞተውብኛል። ለምን ዓላማ እንደሞቱ እስከዛሬ ድረስ አላውቅም። ህወሓት ለሚባል ድርጅት ለነ ስብሐት ለነ መለስ ነው የሞቱት እነዚህ ሰዎች። ዓላማ ለሌለው ነገር ስለሆነ ለምንድን ነው የምቆመዋል? ለምን የሚቆሙት ነው ጌታቸው? ለምን እውነቱን አይነግረውንም? ነው ጌታቸው ጦርነቱን ማን ጀመረው? ለምን አይነግሩንም? እንደ ልደት ቤት ነበርኩ እሱማ አይሰራም ጌታቸው። ለምንድን ነው የሚቆመው? ላስፈጃቸዋቸው ሰዎች ነው የምትቆሙት? ለምንስ ዓላማ ሞቱ? ለምንስ አለቁ? እኔ አልሄድኩኝም እዚህ ስብሰባ ላይ፣ ምክንያቱም በጣም ያየኋቸው ሰዎች ገርመውኛል። ማሊያ ቀይረው ዛሬ መጥተዋል። ትላንትና ጠዋት መንግስትን በየቀኑ 1000 ሴቶች ሲደፈሩ ነበር ሲሉ የነበረው ለጁንታው መረጃና መሳሪያ ቀለብ መድኃኒት ሲልኩ የነበሩ ሰዎች ጋር ነው ስብሰባ የሚሄድ። ለነገሩን ያሳቢን አሳክቻለሁ ማለት እኔ ብቻ የኔ አይነት ጦርነት ይቆም ስንል የነበርን ሰዎች ከነሱ ጋር የለም ያስፈልጋል ሲሉ ከነበሩ ሰዎች ጋር ስብሰባ አልቀመጥም። ለምን ንስሐ አልገቡ? ይሄ ልጅ ግን የሚለውን ስማው። ዶክተር ደብረጽዮን ቤት መርዶ የለም። ጌታቸው ረዳ ቤት መርዶ የለም። አቦይ ስብሐት ቤት መርዶ የለም። መርዶ ያለው እኛ ቤት ነው። ዛሬ ከኤርፖርት ተቀብያን ነበር ዳት 2 ልጆች ነው የሰማሁት የነበረው። 6 ልጆች ነው የሞቱት። እነሱ ቤት መርዶ የለም። ያኔም ብለናል የነሱ ልጆች አይሞቱም። ለመላው ኢትዮጵያ ህዝብ፣ ለትግራይ ህዝብ፣ ለአማራ ህዝብ፣ ለሁሉም መጽናናት እመኛለሁ። ጦርነት ቢበቃን ግን መልካም ነው። በጣም አሪፍ መልእክት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም ደግሞ እንገናኛለን። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን ይመስላል። ፕሮግራሙን አዘጋጅተን ወደ እናንተ ያደረስላችሁ ጋዜጠኛ አርያ ተስፋ ማርያም እና ሮቤል ምትኩ ነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። በካሬ 80 ሺህ ብር ብቻ በነፋሻዋማና በውቢቷ ቦሌ ላይ የቤት ባለቤት መሆን እንደሚችሉ ያውቃሉ? ፕራይም ሪል ስቴት በቦሌ ሚሊኒየም ጀርባ የሚገኘውን ሳይታችንን ገንብተን ሸጠን መጨረሳችን ይታወቃል። አሁን ደግሞ በቦሌ ጃፓን እና ወሎ ሰፈር እየገነባን ያለነውን
ከባለ 1 እስከ ባለ 3 መኝታ ቤቶች ላይ ቀድመው ለሚመጡ ለተወሰኑ ደንበኞች ብቻ በካሬ 80 ሺህ ብር እንደምንሸጥ ስናበስሮ በደስታ ነው። እንዲሁም የንግድ ማዕከል በሆነችው ፒያሳ አድዋ 00 ፊት ለፊት በ1 ዓመት ተኩል የምናስረክባችሁን ሱቆቻችንን ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። ከ2.6 ሚሊዮን ብር አጠቃላይ ክፍያ ወይንም በ900 ሺህ ብር ቅድመ ክፍያ የራስዎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ፕራይም ሪል ስቴት